የወርቅ ዕለታዊ መረጃን ይዘንላችሁ መጥተናል። ዛሬ ሐምሌ 22 2018 ዓ.ም የጥሬ ወርቅ ዋጋ በስንት ነው በኢትዮጵያ በመሸጥ ላይ የሚገኘው የሚለውን በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ከ14 ካራት ጀምሮ እስከ 24 ካራት የጥሬ ወርቅ ዋጋ በስንት በመሸጥ ላይ ይገኛል የሚለውን መረጃን የማስመለክታችሁናል። እስከ መጨረሻው ድረስ አብራችሁን መቆየት አትርሱ። ቪዲዮን ከ14 ካራት ጀምረን የምንነግራችሁናል። እንደተለመደው ቪዲዮን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆኑ ወደ መረጃው እናልፋለን። የ14 ካራት የጥሬ ወርቅ ዋጋ የተወሰነ ጭማሪን አስተናግዷል። በአሜሪካ ዶላር በ76 ከ78 ሲሸጥ በኢትዮጵያ ብር ደግሞ በ12283 ከ37 በመሸጥ ላይ ነው የሚገኘው። ይህ የወርቅ ንጽህናው የ14 ካራቱ በ47.5 ይታወቃል። ምንም እንኳን ጨመረ የተባለበት ዋጋ ያን ያህል የበዛ አይደለም፣ አነስተኛ የሆነ ዋጋ ነው ያለው። 12283 ማለት ትንሽ ነው ማለት ይቻላል። ለምን ካላችሁ የዛሬ 1 ወርና 2 ወር አካባቢ 14000 ሲሸጥ የነበረ የጥሬ ወርቅ ዋጋ እንግዲህ አሁን ላይ በ2000 ብር አካባቢ ቅናሽ አሳይቶ ነው ያለው። በተለይ ወርቅ መግዛት የምታስቡ ከሆነ ይህ ጊዜ እጅግ በጣም ወሳኝ ነው። መጀመሪያ ያየነው 14 ካራትን ነው እንጂ በመቀጠልም ደግሞ ብዙዎቻችሁ የምትፈልጉትን የ21ን፣ የ18ን፣ የ14ን እንዲሁም ደግሞ ሌሎችንም 22ንም ጨምረን አስመለክታችኋለሁ። አብራችሁን ቆዩ። የ15ን ስንመለከት በአሜሪካ ዶላር በ82 ከ26 ነው በምሽት ላይ የሚገኘው። በኢትዮጵያ ብር ደግሞ በ13160 ከ75 ይሸጣል። ይህ የወርቅ ንጽህናውን ስንመለከት 15ቱ ማለት ነው 54.13 የወርቅ ንጽህና ይኖረዋል። የ16 ካራቱንም ስንመለከት እንዲሁ በ14038 ከ14 እየተሸጠ ነው የሚገኘው። በአሜሪካ ዶላር የ16 ካራት የጥሬ ወርቅ ዋጋ በ87 ከ75 የኢትዮጵያ ብር ይሸጣል። ፒዩሪቲ ሌቭሉ ስንት ነው ካላችሁ የ16 ካራቱ በ60.38 ነው በመሸጥ ላይ የሚገኘው። በመቀጠል የ18 ካራቱን ስንመለከት 18 ካራቱ በኢትዮጵያ ብር 18 ካራቱ አልኩ ይቅርታ 16 ካራቱ በኢትዮጵያ ብር በ93 ከ23 ሲሸጥ በአሜሪካ ማለት ነው። በኢትዮጵያ ብር ደግሞ በ14915 ከ52 እየተሸጠ ይገኛል። እነዚህ የወርቅ አይነቶች ሁሌ እንደምላችሁ በተለይ 15፣ 16፣ 17 ብዙ የተለመዱ አይደሉም እንደኛ ሀገር ኮንቴክስት ማለት ነው። ሌላም ሀገር እስቲ ያላችሁበትን ሀገር ንገሩኝና በብዛት እናንተ ባላችሁበት አካባቢ ሰዎች ምን አይነት ወርቅን ይመርጣሉ? በእኛ ሀገር እንደ ኢትዮጵያውያን ከሆነ የ21 ካራት፣ የ18 ከነዚህ ውጪ ከሆነ የ24 እንዲሁም የ14 ካራት ተፈላጊነት ያላቸው በጣም ተወዳጅና ብዙ ገዢ ያላቸው የወርቅ አይነቶች ነው ባለው መረጃ መሰረት ማለት ነው። ብዙውን ድርሻ ይወስዳሉ። ቀጥሎ የምነግራችሁ የ18 ካራቱ ነው። 18 ካራቱ በአደጉ ሀገራቶች በተለይ በአሜሪካ፣ በአውሮፓ በጣም ትልልቅ የሆኑ ተፈላጊነት አላቸው ከሚባሉ የወርቅ አይነቶች መካከል ይጠቀሳሉ። በተለይ 18 ካራት ከለሩን ወደ ነጭ እንዲሁም ወደ ሮዝ አይነት ከለር መቀየር የምትችሉት የካራት አይነት ነው። በጣም ተወዳጅ የወርቅ አይነት ነው። በአሜሪካ ዶላር በ98 ከ82 ነው በምሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ የ18 ካራቱ በ15792 ከ91 ነው በምሸጥ ላይ የሚገኘው። እንቀጥላለን። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የሐምሌ 22 የዕለተ ሮብ የወርቅ ዋጋ መረጃዎቻችንን ነው። ቀጥሎ የምነግራችሁ ከ19 ጀምሮ እስከ 24 ካራት ድረስ ያለውን የጥሬ ወርቅ ዋጋ
ጨምሯል ወይስ ቀንሷል የሚለውን ነግራችኋለሁ። በዚህ ቻናል ላይ እንግዲህ የተለያዩ ከወርቅ ጋር የተያዙ መረጃዎችን እንዲሁም የተለያዩ የቢዝነስ መረጃዎችን ታገኛላችሁ። ቻናላችንን ሰብስክራይብ በማድረግ አብራችሁን መሆን አትርሱ። የ19 ካራቱን ስንመለከት 19 ካራቱ በ104 ከ20 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ16670 ከ29 ይሸጣል። ይህ የወርቅ ንጽህናው ምን ያህል ነው ካላችሁ በ77.08 ይታወቃል። ቀጥሎም ነግራችሁ የ20 ካራቱን ሲሆን 20 ካራቱ በ109 ከ68 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ17547 ከ67 የኢትዮጵያ ብር ይሸጣል። የዚህ ፒዩሪቲ ሌቭሉ ምን ያህል ነው የ20 ካራቱ ካላችሁ 20 ካራቱ 82.08 የወርቅ ንጽህና አለው ማለት ነው። በመቀጠል እንግዲህ በመካከለኛው ምስራቅ በኢትዮጵያ እንዲሁም በተለያዩ የአፍሪካም ሀገሮች ኢትዮጵያን ጨምሮ ተወዳጅነት ካለው የወርቅ አይነት መካከል አንዱ የሆነው የ21 ካራቱን የወርቅ አይነት ስንመለከት በጥሬው እየተሸጠ የሚገኘው በ115 ከ17 ነው። በኢትዮጵያ ብር ደግሞ በጥሬው 17425 ከ05 እየተሸጠ ይገኛል። የወርቅ ንጽህናው በዓለም አቀፍ ደረጃ ማለት ነው 87.5 ወይም ደግሞ ምልክት አለው። በተለይ ወርቅን ስትገዙ እላዩ ላይ 875 የሚል ምልክት ካያችሁ ያ ወርቅ የ21 ካራት መለያ ነው ማለት ነው። ወይም ደግሞ 21 ኬም ብሎ በጎላ መልኩ አንዳንዴ ደግሞ በማይታይ መልኩ ሊጻፍ ይችላል። በማይታይ መልኩ በሚጻፍበት ሰዓት ላይ ወርቅ ቤቶች አጉሊ መነጽር ስላላቸው በዛ ቁጥሩን መመልከትና መፈተሽ ይቻላል ማለት ነው። በዚህ ቻናል ላይ የምንመለከተው እንግዲህ የጥሬ ወርቁን ዋጋ ብቻ አይደለም። ዛሬ ላይ እሱን ይዤላችሁ መጣው እንጂ ገብታችሁ ብትመለከቱ የተለያዩ መጠን ወይም ደግሞ ግራም ያላቸውን የወርቅ አይነቶች በፒያሳና በአካባቢው ባሉ የወርቅ መሸጫ ዋጋዎች በስንት እየተሸጠ ይገኛል የሚሉንም መረጃ ታገኛላችሁ። እንደዚህ አይነት መረጃዎችን የምትፈልጉ ከሆነ ማግኘት ይቻላል። በተጨማሪም ደግሞ ወርቅ ለመሸጥ በወቅታዊ ዋጋ ፈልጋችሁ በምን ያህል ብሸጠው ያዋጣኛል ለሚለው ጥያቄያችሁም መልስ ይሆን ዘንድ የምናዘጋጃቸው በተለያዩ ጊዜ ቪዲዮዎችና መረጃዎች አሉ። እነሱንም መመልከት ይቻላል። በተለይ ደግሞ በዚህ ሰዓት ላይ ወርቅን ለመሸጥ ለመግዛት ለሚያስብ ለወዳጅ፣ ለጓደኛ፣ ለቤተሰብ ሼር አድርጉላቸው። በተጨማሪም ደግሞ ሀሳብ፣ ጥያቄ፣ አስተያየትም ካላችሁ ኮመንት መስጫው ላይ አስቀምጡልኝ እመልስላችኋለሁ ማለት ነው። የ22 ካራቱን ስንመለከት በአሜሪካ ዶላር በ120 ከ65 ሲሸጥ በኢትዮጵያ ብር ደግሞ በ19302 ብር ከ44 ይሸጣል። የፒዩሪቲ ሌቭሉ በ91.39 ነው የሚታወቀው። የ23 ካራቱን ስንመለከት 23 ካራቱ በ20179 ከ83 ሲሸጥ በአሜሪካ ዶላር ደግሞ በ126 ከ14 ይሸጣል። ፒዩሪቲ ሌቭሉ የ23 ካራቱ ስንት ነው ካላችሁ 95.73 ንጽህና አለው። በመጨረሻም የምንመለከተው የቁጥር 1 የወርቅ መለኪያ የሆነውን የ24 ካራቱን የጥሬ የንጹህ ወርቅ ዋጋን ይሆናል። በአሜሪካ ዶላር በ131 ከ62 ሲሸጥ በኢትዮጵያ ብር ደግሞ 21057 ከ20 ሆኖ በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን ለዛሬ ያዝንላችሁ የወርቅ ዋጋ መረጃ ይመስል ነበረ። እስካሁን ድረስ አብራችሁን ስለተከታተላችሁ እጅግ በጣም እያመሰገንን በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ